ሳቢ እንዴት ያለው ይሄ መጋዣ እንዴት አመጣ? የእናትና የልጅ መገናኘት እንግዲህ ብሌን ሰላም እናቷ እንደሆነች ከቃል አንደበት ሰምታለች ማለት ነው። እንግዲህ ከዚህ ቀደም በሰማችው ጥርጣሬ መሰረት ዳግምን ተጠቅማ እናቷን ለማወቅ እየሞከረች ነበረ። ዳግምም ቃል በጣም እንደምትወደውና እንደምታፈቅረው ስላወቅ ይህንን አጋጣሚ ተጠቅሞ ብሌን እናቷ ማን እንደሆነች ለማወቅ ችሏል ማለት ነው። የሳሚ ሕይወት አደጋ ላይ ነው። እንደዚሁም ወይዘሮ ገነት ጎረቤቷን አምና ይቅርታ አድርጋላት ወደ ቤቷ እንድትገባ ስለፈቀደችላት ወይዘሮ ገነት ከነ ቤተሰቦቿ ትልቅ ችግር ውስጥ ናት ማለት ነው። ሰላም ሰላም! ውድና የተከበራችሁ የሃይማኖት ቲዩብ ቤተሰቦች ሰላማችሁ ይብዛ። እንኳን ደህና መጣችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ እንደዚሁም ላይክ በማድረግ ቤተሰብ ሁኑ። እንግዲህ ብሌን ሰላም እናቷ እንደሆነች ታውቃለች። በዚህ ደስ ያላችሁ ቪዲዮ ላይክ በማድረግ ጀምሩት። በትላንትናው ክፍል ላይ እንግዲህ ቃል ለዳግም የብሌን እናት ማን እንደሆነች ልትነግረው ስትል ነበረ ያቆመው ማለት ነው። ነገር ግን ቃል ይህንን ነገር መናገር የለብኝም ብላ በጣም ላለመናገር እየሞከረች ነበረ። ዳግም ግን ከዚህ በኋላ አይኔን ልታየው አትችም፣ አይኔን አታይኝም እያለ አስፈራርቷታል ማለት ነው። ቃል ከዚህ ቀደም ባደረገችው ነገር በጣም ተናዶባት እንደነበር እና ይቅርታ የሚያደርግላት የብሌን እናት ሲነግራት ብቻ እንደሆነ እየነገራት ነበረ ማለት ነው። እንግዲህ ቃልም ዳግምን ማጣት አትፈልግም። እንግዲህ ለወይዘሮ ሰላም ዳግም አቶ በኃይሉን የወጋው እሱ እንደሆነ ስትነግራት ወይዘሮ ሰላም ደግሞ ዳግምን አሳስረዋለሁኝ ከዚህም ቤት አስወጣዋለሁ እያለች ስትናገር እንግዲህ ቃል እግሯ ስር ወድቃ እየለመነቻት ነበረ ማለት ነው። ሰላም ግን በጭራሽ አልሰማሽም፣ የእናቴን ልጅ እኮ ሊያሳጣኝ ነበረ እያለች እንግዲህ ሰላም በጣም ተናዳበት ነበረ ማለት ነው። እንግዲህ አሁንም እዛ ቤት ውስጥ እየገባ እንዳልሆነ ነው ሰላም እያወቀች ያለችው ማለት ነው። እንግዲህ ብሌን ቀድማ ስለነገረችው ሰላም ሳታየው ይወጣል ይገባል ማለት ነው። ነገር ግን በቅርቡ ያንን ቤት ለቆ መውጣት እንዳለበት ብሌን ነግረዋለች ማለት ነው። እንግዲህ ብሌን እዛ ቤት እንዲቆይ የፈለገችው ይልቁንም ቃልን ተጠቅሞ እናቷን እንዲያገኝላት ነበረ ማለት ነው። ይህም አጋጣሚ ሰርቶ እናቷ ማን እንደሆነች ለማወቅ ችላለች ማለት ነው። እንግዲህ ቃል ላለመናገር ብዙ ከሞከረች በኋላ ነገር ግን ዳግም ሲያስፈራራት የሰላም እናት ነገር ግን ይህንን ነገር ለማንም እንዳትናገር ብላ አስጠንቅቃ ሰላም የብሌን እናት ናት ብላ ስትነግረው ዳግም ራሱ በጣም ነው የደነገጠው ማለት ነው። ዳግም እንግዲህ ይህንን ነገር ብሌን ተደብቃባት ሰው ኖሮ ዳግም ይህንን ነገር አይነግራትም ነበረ ማለት ነው። ምክንያቱም ዳግም ራሱ ሲሰማ በጣም ደንግጦ እንዴት ሊሆን ይችላል? በዛ ላይ ደግሞ አንቺ የብሌን እናት እየሆነች እያወቅሽ ነው ብሌን እንደዛ ስታሰቃያት የነበረው እያለ ቃል ላይ ይናደድባታል ማለት ነው። ብሌን ግን በር ላይ ተለጥፋ ይህንን ነገር ስትሰማ በጣም ደንግጣ ነበረ ወደ ውስጥ በሩን ከፍታ የገባችው ማለት ነው። ከዛ በኋላ ምንድን ነው ስትየሰማውሽ እያለች ብሌን እየጮኸች ቃልን ትጠይቃታለች ማለት ነው። ነገር ግን ቃል አይ ምንም አላልኩኝ ብላ ከዚህ ቀደም እኔ ላይ ስታደርጉት እንደነበረው አሁንም እያደረጋችሁ እየተጠቀማችሁብኝ ነው ማለት ነው ብላ ቃል በጣም ተናዳ ቤቱን ለቃ ትወጣለች ማለት ነው። እንግዲህ ከዚህ ቀደም ይህንን ፋይል ወይም ደግሞ የአቶ በኃይሉንና የሳሚን የወንጀል ስራ የሚያሳይ ፋይል ቃል እንደነበራት ያንን ፋይል ደግሞ ቃልና ዳግም ተባብረው እንደወሰዱት ቃል አስታውሳለች ማለት ነው። አሁንም ቢሆን ይህንን እየተጠቀማችሁብኝ ነው ብላ ተናዳ ነው ጥላቸው የወጣችሁ ማለት ነው። ነገር ግን ብሌን አንድ ጊዜ ሰምታለች። ዳግም ግን በሰማው ነገር ከብሌን ይልቅ በጣም ደንግጧል ማለት ነው። እንዴት ይሄንን እያወቀች ነው ይህንን ያክል ጨካኝ የሆነችው? ቆይ ምን አይነት ሰው ብትሆን ነው እያለ በገዛ ቤቷ ምን ያክል ስታሰቃያት እንደነበረ እያሰበ ዳግም በጣም ተናዶ ሰላም ደግሞ የብሌን እናት መሆኗ በጣም አስገርሞታል ማለት ነው። ምክንያቱም እዛው አንድ ቤት እየኖሩ እናትና ልጅ መሆናቸውን ሳያውቁ በጣም ለብዙ ጊዜ ቆይተዋል። እንግዲህ ብሌን እያለቀሰች እንዴት እናቴን ማወቅ ያቅተኛል? ነገር ግን እኮ ውስጤ እናቴ እንደሆነች እና በጣም የቅርቤ ሰው እንደሆነች ይነግረኝ ነበር እያለች ብሌን እያለቀሰች ነበረ ማለት ነው። እንግዲህ ዳግም እንደምንም ብሎ ብሌንን ለማረጋጋት ይሞክራል።
ብሌን ግን በዛ በጨለማ ሄዳ ሰላምን ማግኘት አለብኝ እያለች ነበረ ማለት ነው። ነገር ግን ዳግም እንደዚህ ማድረግ የለብሽም ሲነጋ ታገኛታለሽ ብሎ ያረጋጋታል ማለት ነው። ነገር ግን ብሌን ሌሊቱ እስከሚነጋላት በጣም ቸኩላ ሰላምን ለማየትና እሷን ሄዳ ለማቀፍ በጣም ተቻኩላ ነበር ማለት ነው። ነገር ግን ዝም ብላ እኔ ልጅሽ ነኝ ብላ ብትነግራት ሰላም አታምናትም። የሆነ ነገር ማረጋገጫ ትፈልጋለች። ስለዚህ ዳግም ደግሞ አሁን ልጅሽ እኔ ነኝ ብለሽ መናገር የለብሽም እናትሽ መሆኗን ካወቅሽ ብቻ በቂ ነው ብሎ እንግዲህ የቃልና የሰላም ነገር ካለቀ በኋላ የሆነ መንገድ ፈልገን ልጇ እንደሆንሽ እንነግራታለን። ስለዚህ አሁን ግን ዝም ማለት ይኖርብሻል ብሎ ዳግም ብሌንን ሊነግራት ይሞክራል ማለት ነው። ነገር ግን ብሌን ደግሞ አልችልም እያለች ነበረ ማለት ነው። ቢሆንም ግን ምንም ቢሆን ሰላም እንደማታምናት ተረድታለች። ምክንያቱም አሁን በቃል ምክንያት በጣም ትልቅ ቅሬታ ውስጥ ገብታለች። አሁን ደግሞ ልጅሽን የነኝ ብላት እንዴት ነው ልታምነኝ የምትችለው እያለች እያሰበች ነበረ ማለት ነው። እንግዲህ ሰላም እናቷ እንደሆነች ማወቋ ብሌን በጣም ደስ ይላል። አሁንም ግን ብሌን ልጇ እንደሆነች ሰላም በጭራሽ አላወቀችም ማለት ነው። ይሄንን ነገር ደግሞ ሰላም በቅርቡ ማወቅ አለባት ማለት ነው። እንግዲህ ብሌን የሆነ ነገር አግኝታ ብሌን ልጅሽ ናት ስትላት የሚያሳምን የሆነ ነገር ማግኘት ስላለባቸው ብሌን አሁን እናቷ እንደሆነች ለመናገር ትንሽ መዘግየት እንዳለባት ተረድታለች ማለት ነው። ቢሆንም ግን ሰላም ደግሞ ብሌን ልጇ እንደሆነች በቅርቡ ማወቅ አለባት። ምክንያቱም ካላወቀች ቃል ደግሞ ልጇ እንዳልሆነች ካወቀች ቃል ከዛ ቤት ስትወጣ ሰላም ደግሞ ልጄ ብላ መፈለጓ አይቀርም። እንደዚሁም አቶ በኃይሉን ደግሞ ልጄ ማናት ብላ ልትጠይቀው ትችላለች ማለት ነው። እንግዲህ ይህ ነገር ከተረጋገጠ አቶ በኃይሉም ወደ እስር ቤት ስለሚገባ ምናልባት እውነቱንም ሊናዘዝ ይችላል። እንግዲህ ሰላም ዶክተሩ የምርመራው ውጤት ትንሽ እንደሚቆይ ነግሯት ነበረ። እስከዛ ድረስ ግን አቶ በኃይሉ የሆነ ነገር ፈልጎ ውጤቱን እንዳይቀይረው እኔ ትልቅ ስጋት ሆኖብኛል። ምክንያቱም አቶ በኃይሉ ይህ ነገር ከታወቀ እሱ ትልቅ ችግር ውስጥ ይገባል። ይህንን አጋጣሚ ተጠቅመውም ደግሞ የእሱ በጣም ብዙ የወንጀል መረጃዎች ሊወጡና እሱ እስከ ዘላው እስር ቤት ሊቆይ ይችላል ማለት ነው። ስለዚህ ይህ አጋጣሚ እንዳይፈጠር ያንን የምርመራ ውጤት እንደምንም ብሎ መቀየር ይኖርበታል ማለት ነው። ግን ዶክተሩን ከዚህ ቀደም እንደተመለከትነው መቼም ቢሆን አቶ በኃይሉ ውጤቱን መቀየር እንደማይችልና ምን እንደምታመጣ ያለሁኝ እያለ ዶክተሩም ሲዝትበት ነበረ ማለት ነው። ምናልባት አቶ በኃይሉ በቤተሰቦቹ ካስፈራራው ይህንን ውጤት አስፈራርቶ ሊቀይረው ይችላል። ነገር ግን ውጤቱ መቀየር የለበትም። አሁን ላይ ብሌን ሰላም እናቷ እንደሆነች እንዳወቀች ሁሉ ሰላምም ማወቅ አለባት ማለት ነው። ሌላው የሳሚ ጉዳይ ነው። እንግዲህ ሳሚ አቶ በኃይሉ እንዲያስወግዱለት ሰዎችን አዞ ነበረ። ነገር ግን ሳሚ ከፍተኛ ጉዳት ቢደርስበትም ነገር ግን እስካሁን በሕይወት አለ ማለት ነው። እንግዲህ አቶ በኃይሉ ሳሚ አሁንም በሕይወት እንዳለ ሲያውቅ ደግሞ እንደገና ሌላ ችግር ውስጥ ነው የሚገባው ማለት ነው። በዛ ላይ እንዲያስወግድላቸው የነገራቸው ሰዎች እንዳልሞተ ሲያየው እነሱ ላይ ሌላ ችግር ሊፈጥርባቸው ይችላል። ነገር ግን ሳሚ ይህንን ነገር ማን ነው ያደረገው የሚለውን ነገር ራሱን ሲጠይቅ የመጀመሪያ ጥርጣሬ የመጣለት ዳግም ነው ማለት ነው። ምክንያቱም ብሌንን አግኝቶ ሲመለስ ነበረ ይህ ነገር የደረሰበት ማለት ነው። እንግዲህ ዳግም ብሌንን ስለሚወዳት ምናልባት እሱ አይቶኝ ይህንን ነገር ሊያደርስብኝ ይችላል ብሎ አስቧል ማለት ነው። ሌላው ወይዘሮ ገነት ናት። ወይዘሮ ገነት እንግዲህ ጎረቤቷ ይቅርታ ጠይቃት ነበረ። እንግዲህ አቶ በኃይሉን ያገኘሁት አንቺ እንዳሰብሽው ወሬ ላቀባበል አይደለም፣ ይልቁንም እንደሚገለኝ ስላስፈራራኝ ነው ላገኘው የሄድኩትኝ ብላለች ማለት ነው። እንግዲህ ወይዘሮ ገነትን በቀላሉ አምና ይቅርታ አድርጋላታለች ማለት ነው። እንግዲህ አቶ በኃይሉ ያችን ሴት ፋይሉን እንድታመጭልኝ ይፈልጋለሁ ብሎ ካስጠነቀቃት በኋላ
ወዲያውኑ ሄዳ ገነትን ይቅርታ ጠይቃታለች ማለት ነው። እንግዲህ ገነት በጣም የዋህ ሴት ናት። በቀላሉ አምና ይቅርታ አድርጋላት ወደ ቤቷ አስገብታታለች ማለት ነው። እንግዲህ ሴትዮ አሁንም ወዲያውኑ ነበረ ፋይሉን መፈለግ እየጀመረችው። ነገር ግን በመጀመሪያ ቀን ሙከሯ ይሄ ነገር አልተሳካላትም። ቢሆንም ግን ያንን ፋይል ካገኘችው ወይዘሮ ገነት ትልቅ ችግር ውስጥ ልትገባ ትችላለች። ምክንያቱም ያ ፋይል እጁ ከገባ እነሱን ያስወግዳቸዋል ማለት ነው። አሁን ላይ ግን የሆነ ነገር ለማድረግ ቢሞክር እንኳን ያንን ፋይል አሳልፋ ልትሰጠው ስለምትችል አቶ በኃይሉ አሁን ስጋት ስለሆነበት ምንም ነገር ማድረግ አሳቡ የለውም ማለት ነው። እንግዲህ ገነት ይችን ሴትዮ አንቺ ከእናቴ ልጅ ከእህቴም በላይ ነሽ፣ በጣም ነው የምወድሽ፣ አንቺ በጣም ምርጥ ጎረቤቴ ነሽ እያለች ስትነግራት ነበረ ማለት ነው። እንግዲህ ምናልባትም ዳግም ወደዛ ቤት ሲመጣ ይችን ሴትዮ ካገኛት እንዴት ልታስገቢያት ትችያለሽ ብሎ ከእናቱ ጋር ጸብ ሊፈጥር ይችላል ማለት ነው። እሱንም በቀላሉ ልታሳምነው ልትሞክር ትችላለች። ነገር ግን ዳግም በቀላሉ የሚያምናት አይመስለኝም። አሁን ላይ እናቱን ለመጠበቅ ዳግም ከነሰላም ቤት ወጥቶ ከእናቱ ጋር አብሮ መኖር መጀመር አለበት። ይሄ ከሆነ ደግሞ ይቺ ሴትዮ እዛ ቤት ውስጥ እንደፈለጋት ልትመጣ፣ እንደዚሁም ደግሞ ፋይሉን የመፈለግ የማግኘት እድሏ በጣም አናሳ ይሆን ይችላል ማለት ነው። እንግዲህ ዳግምም ስለሚጠረጥራት ሊከታተላት ይችላል። በቀላሉ ቤተሰቡን መጠበቅ የሚችልበት አጋጣሚ ይኖራል ማለት ነው። እንግዲህ አደራ ድራማ ክፍል 46 ብሌን እናቷ ሰላም እንደሆነች ማወቋ በጣም ደስ ብሎናል። ደስ ያላችሁ አሁንም እስካሁን ድረስ ቪዲዮ ላይክ ያላደረጋችሁ እንደዚሁም ቻናሉን ሰብስክራይብ ያላደረጋችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ሰላማችሁ ይብዛልኝ።